ምን መሰለሽ ሩታ፣ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚው እፈልጋለሁኝ። ይህ ነገር ደግሞ እኔ ብቻ ሳልሆን ያልወደድኩት ብዙ ሰዎች ያልወደዱትም፣ ቤተሰብሽ አልተቀበለውም፣ እናት አባትሽ አልተቀበሉትም ነገሩን ማለት ነው። እና እናት አባትሽ ረግጠሽ ብትይዚ ኖ እየተባልሽ አንቺ ግን ይሆናል ብለሽ ከሄድሽ እዛም ሄደሽ ጥሩ ነገር አይገጥምሽም። ከዛም ባለፈ ደግሞ ልጃችንን እዚህ ሆነሽ ነው እኔም አስፈልገዋለሁ፣ አንቺም ታስፈልጊዋለሽ። ስለዚህ እኔና አንቺ ተለያይተን እንኳን ቢሆን ለልጃችን ግን እናስፈልጋለን። ስለዚህ እዛም ሄድሽን እኔ አልወደድኩትም እና ይህንን ሀሳብ እንድትሰርዚ እፈልጋለሁኝ። ከዛ ባለፈ ደግሞ እዚህ ያለሽን ቆይታሽን ይበቃሻል ብዬ አስባለሁኝ። ከፋሚሊሽ ጋር ያለው ነገር ወደ ቤትሽ መመለስ ትችያለሽ። ወደ ቤትሽ መመለስ ትችያለሽ ስልሽ እኔ እዛ ቤት ልኖር ሳይሆን አብረን እንኖርበት የነበረውን ቤት እኔ ላይ ማውጣት ትችላለሁኝ። አንቺ ግን እዛ ከልጃችን ጋር መሆን ትችያለሽ እና ልጄንም በፈለግኩ ሰዓት መጥቼ ማየት እንኳን ብፈልግ እዛ ቦታ እዛ ቤት ላይ መሆንሽ ነው የተሻለ ነው ብዬ ማስበው ማለት ነው። ይሄ ደግሞ የሚሆነው አሁን ያስብሽውን ሀሳብ ስታስቀሪው ነው፣ ወደ ውጭ ሄዳለሁ ያልሽውን ነገር ማለት ነው። ስለዚህ ሩታ ይሻላል ብዬ ማስበው ለልጃችንም ጤንነት ለልጃችንም ደህንነት ሁለታችንም ብንኖር ነው። ስለዚህ ይህንን ሀሳብ እንዴት ታየዋለሽ? ከዛ ባለፈ ደግሞ ክራይ ቤት ውስጥ እኔ አልቆይም፣ ክራይ ቤት ውስጥ አልኖርም ደግሞ ብለሽ የምታስቢ ከሆነ ያው የገዛ ነው ቤት አለን፣ እሱን በቅርቡ መጨረስ እችላለሁኝ። ወደዛም መግባት ትችላለሽ፣ ወይንም ደግሞ አዲስ ሌላ አፓርታማ ወይ ሪል ስቴት መግዛት እንችላለን። እዛ ላይ መኖር ትችያለሽ ማለት ነው። ስለዚህ ወደ ሌላ ሀገር ከምትሄጂ እዚህ የተሻለ ነገር አለ። እዚህ ሆነሽ መስራት፣ እዚህ ሆነሽ መለወጥ፣ እዚህ ሆነሽ ራስሽን ማለት ትችያለሽ፣ አብሊት ማለት ትችያለሽ። እና ይህን ሀሳብ እንዴት ታየዋለሽ? እንደ ሀሳብና እንደ እቅድ ላይ ያመጣሁልሽ ማለት ነው። በመጀመሪያ ደረጃ ማለት ነው እኔ እናትና አባቴ ቤት ማንም ሰለቸሽኝ አላለኝም። ኖርማል ነው። እግዚአብሔር ይመስገን ደግሞ በሰላም ነው እየኖርኩኝ ያለሁት። ሲቀጥል ደግሞ ይሄ ሀሳብ አዲስ አይደለም። ከዚህ በፊት አውርተንበታል። የግድ ሚዲያ ላይ አልወጣ ነው አይ ነው። ግን ደግሞ የግድ ሚዲያ ላይ ወጥተን አውርተን መግባባት እንችላለን ካልከኝ ደግሞ አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍቹን ፕሮሰስን ጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ እና አይ ነው ቤት እመለሳለሁ ብዬ አስቤ ነበር። አንተም እንደማትኖር ተነጋግረን ነበረ። እኔ ደግሞ ይህንን ሀሳብ አሁን ላይ ትቼዋለሁ። ምንም አይነት ነገር አልፈልግም አሁን ላይ። ምክንያቱም ፕሮሰሴ ወደ ውጭ የሚሄድበት ፕሮሰስ ወረዴ ጥሩ ደረጃ ላይ ስለሆነ ያለው ሩታ፣ አንደኛ ማንም ደስተኛ አልሆነም። እኔም ደስተኛ ሳልሆን አዝኜብሽ ነው የምትሄጂው፣ ቤተሰብሽም እንደዛው። ያ ከሚሆን ግን ደግሞ ሩታ እሺ አንዴ ክርክራችንን እንተወውና ማለት ነው። እየተከራከርኩሽ አይደለም ሩታ እኮ ማለት አንተ የምትፈልገው ነገር በሙሉ እስክታወራ ድረስ አስጨርሻለሁ። ሰው እኔንም አስጨርሰኝ እና አይኑ ማንም አልተቀበለም፣ ማንም ደስ አላለውም ምናምን። እኔ ግን ከአሁን በኋላ ሰው ደስ እንዲለው ማደርገው አንዳች ነገር የለም በህይወቴ ውስጥ። አንዳች እንትና ደስ አላለውም፣ እንትና ደስ ብሎታል። ስለዚህ እኔ ህይወቴ እዚህ ነው መቀጠል ያለበትና ሰላሜንም በዚህ አይነት መንገድ ነው ማጣት ያለብን ብዬ ማስቀጥለው ምንም አይነት ነገር አይኖርም ከዚህ በኋላ ማለት ነው። እና ሲቀጥል ደግሞ ያው እኔ እዚህ መሆኔ መቆየቴ ምናምንና ወይ ደግሞ ወደዛ መሄዴ ሌላ ሀገር መቀየሬ አንተን እንዲያስደስተ አልጠብቅም። እውነቱን ስነግርህ አንተን ፈቃድ አልጠብቅም። ምክንያቱም አሁን እኔ ለየቅል ነው የእናንተ ነገር። እኔ የራሴን ላይፍ ነው የምኖረው፣ አንተም የራስህን ላይፍ ነው። ደግሞ በመሀላችን ደግሞ ልጅ አለ ሩታ እኮ። እኔ ከመሄድ ጋር እኮ አይገናኘውም ይሄ ነገር። ልጁን ሰተሽ ነው የምትሄጂው? እንደዛ መሆን አይችልም። ምክንያቱም ታውቋለህ ሁሉንም ነገር እኮ። ስለዚህ ልጅን ደግሞ ሰተሽን ማትሄጂ ከሆነ
ቢያንስ ራሱን እስኪያውቅ ድረስ እዚህ መሆን አለብሽ ሩታ። ልጃችን ራሱን እስኪያውቅ ድረስ ማለት ነው። 3 ዓመትም ይሁን 4 ዓመትም ይሁን 5 ዓመትም ይሁን በቃ በደንብ ራሱን እስኪያውቅ ድረስ እዚህ መሆን ደግሞ 5 ዓመትም ልጃችን በራሱ የመወሰን አቅም የለውም። ህግ ነው የሚወስንለት ምናምን እና ህግ ደግሞ የሚወስነው ከኔ ጋር እንዲሆን ነው እስከ 5 ዓመት ድረስ ገባ። ስለዚህ ይህንን ነገር ደግሞ እኔ ልጄ ራሱን እስከሚያውቅ ድረስ እና ወይም ደግሞ ህግ እስከሚወስንልኝ ምናምን ብዬ የራሴን ላይፍ ኦርደሩ ማዛባት አልፈልግም። አሁን ላይ ገባ ማለት ከዚህ በኋላ የምሰራቸው ነገሮች ቁጭ ብዬ ጊዜ ማቃጠል አልፈልግም። በደንብ ራሴ ላይ ፎከስ አድርጌ ብዙ ነገሮች ላይ መስራት ስለምፈልግ ነው እና እዚህ ቁጭ ብዬ ልጄ ራሱን እስከሚያውቅ ብዬ ብዙ ራሴን መጉዳት አይኖርብኝም። ምክንያቱም ብዙ ሰዎች ከኔ ህይወት ሊወጡ ፈቃደኛ አይደሉም። ኢቨን ብዙ ነገሮችን አስቤ ነበረ ከዚህ በፊት በተነጋገርነው ነገር ማለት ያው ህግ ፊት ብዙ ነገሮችን ተነጋግረን አንተ እንደምትወጣና እኔ እዛ ቤት ውስጥ እንደምኖር ማንም የማይረብሸኝ ምናምን ብዙ ነገሮችን ተነጋግረን ነበረ። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኜ ሰላሜን አላገኘሁም። እሱ ችግር የለውም። እኔ እንደማረብሽት ቃል እገባልሻለሁ። እኔ ልጄን ነው መጥቼ የማየው። አንቺን የምረብሽበት ምንም አይነት ምክንያት አይኖረኝም። ምናልባት ይሄ ነገር እያሰጋሽ ከሆነ ብቻህን አይደለም፣ በጣም በዙሪያ ብዙ ሰዎች ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺ ሊረብሽሽ አይችልም። ማንም ሰው ማለት ነው። ዛሬ ድረስ አንተ ፈቅደላቸው ነበር የረበሹኝ ማለት ነው? ሩታ እንደዛ እያልኩሽ አይደለም። ከዚህ በኋላ ግን አንቺ ጋር ማንም አይደርስም ነው እያልኩሽ ያለሁት። እኔ አሁን ይኸውልህ አንተ ፈቀድክም አልፈቀድክም ያንተን ፍቃድ ከመጠበቅ እነሱ አልፈዋል፣ አፈንግጠዋል ማናቸውም እና ያንተን ፍቃድ አይጠብቁም። እሱ ማንም እንደማይረብሽ ከፈለግሽ ቤት ገብተሽ አይተሽው የምትረበሽ ከሆነ መውጣት ትችላለሽ ሩታ። ድጋሚ ሌላ እድል ሌላ ቻንስ ላቃጥል። ከዚህ በፊት እኮ እንደዚህ ብዬ ቻንሴን አቃጥዬ ወቴን እንደዚህ አይነት ነገር ውስጥ የከተትኩበት ነገር በጣም ይጸጽተኛል። ብዙ ጊዜ መታመን የማይችሉ ሰዎችን እያመንኩኝ በጣም ህይወቴን በብዙ መንገድ ራሴን ጎድቻለሁ። ስለዚህ አሁንም ይህንን ነገር እንደዚህ እናድርግ እንደዛ እናድርግ እኔ ምንም በቃ ትቼዋለሁ። ሁሉንም ነገር ወደዛም ቤት አልመለስም። እናንተን ያነጋገረንም ያከራከረንም ህግ ፊትም ቀርበን ስለ ብዙ ነገር ብቻ አውርተናል አይደለ? በእኔም በአንተም ስም ያለ ንብረት አለ ምናምን ሰው ይሄ ነገር በቃ እኔ እልህ ውስጥ ተጋብቼ ለምን ብዬ ለማን ብዬ ምናምን ብዬ የጀመርኳቸው ፕሮሰሶች ነበሩ። ሁሉንም ነገር ትቼ ነው መሄድ የምፈልገው። ምንም ነገር አልፈልግም። ገባኛል ሩታ። አሁን እንደምታስቢው እኔ ማስቸግርሽ መስሎሽ ወይ ዙሪያ ላይ ያሉ ሰዎች የሚያስቸግሩሽ መስሎሽ ከሆነ የምትሄጂው እሱ እንደማይሆን ቃል እገባልሻለሁ። እኔ ደግሞ እንደዛ ብቻ ሳይሆን የሆነ አዲስ ኢንቫይሮንመንት መልመድ እፈልጋለሁ። በቃኝ እኔ እዚህ መቆየት አልፈልግም። የራሴን ነው። ሁሉም ሰው አዝኖብሽ ብትሄጂ እኮ አንቺም ተጎጂ ነሽ። ማንም ያዝንብኝ? ሁሉም ሰው አዝኖብሻል። በመሄድሽ ደስተኛ አይደለም አይደል? ኦኬ እስከዛሬ ድረስ ሲደረግ በነበረው ነገር ማንም ደስተኛ ነበር ማለት ነው? እኔ በማድረገው ነገር ሰው የሚያዝነው? አሁንም ወደ ውጭ ሀገር ችግር የለውም። እናት አባቴን ከልባቸው ይቅር ብለውኝ እንዲመርቁኝ አድርጋለሁኝ። በቃ እነሱ ደስተኛ ከሆኑ ከመረቁኝ በሰላም ከወጣሁኝ ምንም አልሆንም። እግዚአብሔር ይመስገን። ከዛ በተረፈ ፈጣሪ ይጨመርበታል፣ ኖርማል ይሆናል ሁሉም ነገር ማለት ነው። እኔ ደግሞ እግዚአብሔር ይመስገን ምንም አይነት ነገር አያቅተኝም ከዚህ በኋላ። ምክንያቱም ብዙ ነገር የሚያስፈልግሽ ነገር ምንም የሚጎልብሽ ነገር የለም። እኔ ምንም ጎልብኝ አሁንም ምንም አልጎደለብኝም እኮ ማለት የሆነ የጎደላት ነገር አለ ብለህ ታስባለህ? እንደዛ ይሰማሃል? እንደዛ እያልኩኝ አይደለም፣ ግን ደግሞ የራስሽ ላይ በራስሽ ጠንቅቀህ ታውቀኛለህ። ምንም ነገር ማድረግ ከፈለኩኝ ለማድረግ የሆነ ሌትና ቀን በቃ ፎከስ አድርጌ መስራት እንደምፈልግ ታውቃለህ አይደለ? በቃ የሆነ ነገር ማድረግ ከፈለኩ ማሳካት ከፈለኩኝ ምንም ጊዜ አይፈጅብኝም። የሆነ ነገር ላይ በቃ ጊዜ መስጠት ነው የሚጠበቅብኝ። ስለዚህ አሁንም ቢሆን ይህንን ነገር ለማድረግ እኔ ወደ ኋላ አላለም። ምንም ነገር ማድረግ እችላለሁ። እገዛህንም እርዳታህንም ምንም ነገር አያስፈልገኝም። በቃ ለልጅ ታስፈልገው ለአንቺ እንኳን ምናልባት እርዳታ ላያስፈልግሽ ይችላል። ልጄ ግን እኔ ያስፈልገዋለሁ። ገባሽ? ልጄ ያለባት እንዲያድግ አልፈልግም። የኔን ፍቅር ማግኘት አለበት። ስለዚህ ሩታ አንቺ ብቻ ራስሽን እንደ እናት ብቻ አድርገሽ አትቁጠሪ። ገባሽ?
የፈለገ ነገር ቢሆን ነገ ከነገ ወዲያ አባቴ ማለቱ አይቀርም ማለት ነው። ልጄ ፍቅር የጠየኩሽ እኮ ነው ያሉት። ነገ አይጠይቅሽም አንቺ ብለህ ታስባለህ? አባቴን ብሎ አይጠይቅሽም? ታስባለህ? አባቴን ብሎ አይጠይቅሽም? ነገ ላይ ይጠይቅሻል እኮ ሩታ። ለምን ነው አይጠይቀኝም? እንዴት ነው አይጠይቅሽ? አይጠይቀኝም። ምን ልትይው ነው? ብዙ አይነት ነገሮችን ምን አይነት ነገሮችን በደንብ አድርጌ እንዳስተናገድኩኝ በደንብ ስላየ እና ደግሞ ምን ያውቃል አሁን የጨቅላ ህፃን እኮ አሁንም እኮ አባቴ ብሎ አይጠይቀኝም። ያኔ ግን ሊጠይቀኝ ሲል የሚያየው ነገር አለ። ለዛ ጥያቄ መልስ ራሱ ያገኛል። አይጠይቀኝም። ለምን እንደዚህ ለዛ ጥያቄ መልስ በደንብ በተገቢው መንገድ ያገኛል። እንዴ አንተ እንዴት ነው ክፋቱን በመልካምነት እኔ ትክክለኛውና ፊት ለፊት ግልጹን ነው እየነገርኩ ያለው። ስለምንም አይነት ክፋት እንደዚህ ነገር እኔና አንቺ አያዋጣንም። ገባሽ? ለልጃችን ስንል መኖር አለብን። ይሄንን ማመን አለብሽ ሁለታችንም ማለት ነው። ግን ዛሬ ነው እንዴ አንተ ልጅ የታየ ምንድነው? ልጄ ነው ዛሬ ላይ መተክ ያኔ ልጄ ብለህ ፍቅር ቅንጣት ያክል ያልሰጠህን ልጅ ሩታ ወሻሽ እባክህ አንዴ እንኳን ሪያሊቲውንም ነገር እንምሰል። እሺ አንቺን እንደ ጥሩ እያደረግሽ እኔን እንደ ክፉ እያደረግሽ ሁልጊዜ ማሳየት ትፈልጋለሽ። ለምን ይሄንን ታደርጊያለሽ? እኔ ጥሩ አንቺን እንደ ጥሩ እያደረግሽ እኔን እንደ ክፉ እያደረግሽ ነው ብዙ ጊዜ የምትቆጥሪው። ለምን ነው ባለፉ ነገሮችን ለመውቀስ እናንተን ለማለት የምትሞክሪው? እንዴ ሁሉ ነገር ትተናል እኮ ትቼሻለሁ። ችግር የለውም በቃ የግሌን ህይወት የራሴን ህይወት መኖር ፈልጋለሁ አልሽኝ። ታውኩሽ። እኔም የራሴን ህይወት ነው እየኖርኩኝ ያለሁት። ግን ደግሞ በመሀላችን ልጅ አለ። ይሄ ልጅ ስለዚህ ይሄ ልጅ ደግሞ እኔ ያስፈልገዋለሁ፣ አንቺም ታስፈልጊዋለሽ። ያ ደግሞ ለመሆን እዚሁ ሀገር ውስጥ ነው መሆን ያለብሽ እያልኩሽ ያለሁት። ከኢትዮጵያ መውጣት ምንም ላንቺ የሚጠቅምሽ ነገር የለም። የምትፈልጊው ነገር የሚያስፈልግሽ ነገር እኔ ማሟላት እችላለሁ እዚሁ። ለምን ልጅ አብሮሽ እስካለ ድረስ ማለት ነው። ቆይ ማለት አባትነትን መግለጽ የምትችለው በገንዘብ መጠን ነው? አባትነትን ፍቅር የምትለካው በብር መጠን ነው? ሩታ ለምንድን ነው ነገር የምታስቢው? እኔ ስለ ገንዘብ ስለምናምን ነገር አይደለም እያወራሁሽ ያለሁት። በቃ አንቺ ቢያንስ የሆነ ነገር ይጎለኛል፣ የሆነ ነገር አጣለሁ፣ ነገ ላይ እዚህ ሀገር እየኖርኩኝ ልጄ ማሳደግ ያቅተኛል እንኳን ብለሽ እንዳታስቢኝ ያለሁኝ ነው እያልኩሽ ያለሁት። ያቅተኛል? ጭራሽ አያቅተኝም። ለምን ያቅተኛል? ሰው አይደለሽ እንዴ? ሰው እኮ ይወጣል ይወርዳል ያለ ነው። እግዚአብሔር ይመስገን ሙሉ እጅና እግር አለኝ፣ ጤነኛ ነኝ። ፈጣሪ የተመሰገነውን መስራት መለወጥ ማድረግ እችላለሁ። አንተ ማድረግ የምትችለውን እኔ ማድረግ ያቅተኛል። ግን ደግሞ ነጋችንን ማናችንም ምን የምናውቀው ነገር የለም። ነገ ምን ይኑረን ምን እንጣ የምናውቀው ነገር የለም። መውጣት እንዳለ መውረድ ምን እንዳለ ማወቅ አለብሽ። ገባሽ? አንቺ አሁን ባለሽበት ነገር ብቻ አይደለም ራስሽን መገመት ያለብሽ። ነገ ምን እንደሚጠቅምሽ ማለት አልገባኝም። አንተ ራስን ዛሬ ላይ ባለ ነገር አይተኸው ነው ማለት ነገ አብሬሽ መሆን አለብኝ፣ ነገ እንደዚህ ሊሆን ይችላል እያልከኝ ያለኸው? ሩታ እኔ አሁን ከአንቺ ጋር